ቅድስት ቤተክርስቲያናችን ላይ ዝም ብሎ ውዳሴ ማርያም ቅዳሴ ሰዓታት ዜማ መሸምደድ ብቻ ሆኗል ስራችን። እንደ ኬሚስትሪ ቢሸመድዱት ምን ያደርግልን? በዚያው ልክ ወንጌል ላይ በጣም ትኩረት መደረግ አለበት የሚለው የአቡነ ኤርሚያስ የሰሞኑ ንግግር ቲክቶክ ላይ እኔ እስካየሁት ድረስ ወደ 500,000 ቪው ታይቶ በጣም መነጋገሪያ ሆኗል። የ44ቱ ታቦት መገኛ ተብላ የምትጠራው ጎንደር ላይ ዛሬ ምንድነው የተፈጠረው? የቲክቶክ ኦርቶዶክሳውያን ወጣቶች በቦታው ይዘው የተገኙት ባንዲራም በጣም መነጋገሪያ ሆኗል። ውድ ቤተሰቦቼ እሱ ቪዲዮ ሰበር ቪዲዮ አለ። ሰንደቅ ዓላማን በተመለከተ የኢትዮጵያ ብሔራዊ ሰንደቅ ዓላማና በሕገ ቤተክርስቲያን አንቀጽ 4 በተደነገገው መሰረት እጅግ በጣም ድንቅ የሆኑ ሌሎች ወቅታዊ ቪዲዮዎችም አሉ። ሁሉንም አብረን እንመለከታለን። እስከዛሬ ለኦርቶዶክስ ቲዩብ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ስለ ማርያም ሲወራ ለምንድነው ፕሮቴስታንቶች ደስ የማይላችሁ? እኔ በራሴ ፕሮቴስታንት ነኝ፣ ግን ባለፈው በማርያም ዙሪያ አዲስ የኔትፍሊክስ ፊልም ተሰራ ስል ኮሜንት ላይ የገባችሁ አንተ ፕሮቴስታንት አይደለ እንዴ ስለ ማርያም ለምን ታወራለህ እያላችሁ ጨፈጨፋችሁኝ። ብራዘር ስለ ማርያም ሞር ማውራት አለብን። ቸርቾቻችን ውስጥም እንወዳታለን፣ እጅግ በጣም እንወዳታለን፣ እናከብራታለን። ገባችሁ አይደለ? ስለ አጋር ይሰበካል ቸርች ውስጥ፣ ስለ ሳራ ይሰበካል፣ ስለ ሐና ይሰበካል። ለምንድነው ስለ ማርያም የህይወት ታሪክ የማይሰበከው የማይነገረው? ከኢየሱስ ክርስቶስ ጋር እኮ እንደሷ ጊዜ ያሳለፈ የለም። ተዋቸው እነ ጳውሎስን እነ ጴጥሮስን። ማርያም ከኢየሱስ ክርስቶስ ጋር እስከ መጨረሻው የስቅላቱ ቀን ድረስ አብራው ነበረች። we should respect her, we should love her። እሷን እንደምትወዷት ማኒፌስት ማድረግ መናገር አለባችሁ። ያላችሁን ፍቅር ለማርያም መናገር አለባችሁ። ምክንያቱም she carried the Lord, she carried fire for 9 months። ገባችሁ? የተመረጠች ነች። እግዚአብሔር ያለ ምክንያት አይደለም እሷን የመረጣት። ስለዚህ እሷን ሪስፔክት ማድረግ እሷን መውደድና ስለሷ ማውራት ማለት ነው። እንደዚህ አያስብልም። ለምን ስለሷ ታወራላችሁ አትበሉ። ሞር ፕሮቴስታንቶች ስለ ማርያም ማውራት ስለሷ መናገር አለበት። እኛ ብዙ ጊዜ ተናግረናል። ወንድም አለም በእውነት እስቲ ንገራቸው። ሜቢ አንተን የሚሰሙ ከሆነ አንተን በዛም ወገን ስላለ የሚገባቸው ከሆነ እስቲ ንገራቸው። እግዚአብሔርን ጨለማ ውስጥ ነው ያሉት። ድንግል ማርያም ኤቭሪ ታይም ኤቭሪ ዴይ ሁሉ ጊዜ እንደሰደቧት እንዳንቋሽሿት እግዚአብሔር ልቦና ይስጣችሁ። ሁሌ እንደነገርናቸው ነው። እስቲ የራሳቸውን ወገን የሚሰሙ ከሆነ እናያለን። ውድ ቤተሰቦቼ በድጋሚ እንኳን አደረሳችሁ ለጽጌ ወር ለጽጌ ጾም። ዛሬ ቅዳሜ ነው ይሄን ቪዲዮ ሰራላችሁ። ነገ ማህሌቱ የመጀመሪያ ማህሌት ይጀምራል። እጅግ በጣም ደማቅ የሆነው የጽጌ ማህሌት በሁሉም ደብር ላይ በደማቅ ሁኔታ ነው የሚቆመው። እግዚአብሔር ይመስገን ለዚህ ስላደረሰን። እንዘታ አቀፍዮ ለህፃንኪ ጽጌ ጻዳ ወቀይ አመ ቤተ መቅደስ ቦኪ በእለተ ተአምር ወንጽ ሊቃውንቱ ይሄን ወረብ በማይሌቱ ላይ ይሉታል። ይሄን ማለታቸው ነጭም ቀይም የሆነ ልጅሽን ይዘሽ ሙሴ የመንጻት ቀን ባለበት ወደ ቤተ መቅደስ እንደገባሽ እንደዚሁም ሁሉ የልባችንን ጭንቀት ታረጋጊልን ዘንድ ወደኛ ነይ ይሏታል። ነጭም ቀይም ያለው ልጅሽን ማለታቸው ጻዳ በመለኮት ወቀይ በትስቢቱ የተባለ ወልድን ይዘሽልን ነይ ሲሏት ነው። ምስለ ገብርኤል ፍሱ አው ደስ ከተሰኘው ከገብርኤል ጋራ ይዘሽው ነው። ገብርኤል እመቤታችንን በማብሰሩ ደስ ተሰኝቷልና ወምስለ ሚካኤል ሩሩ ከሆነው ከሚካኤል ጋራ ሚካኤል ከመላእክት ወገን በመራራት ሩሩ በመሆን እመቤታችን ይመስላታልና ከሚካኤል ጋራ ከቅዱሳኑ ጋራ ልጅሽን ታቀፈሽ ወደኛ ነይ ብለው ሊቃውንቱ በማይሌቱ ላይ ይጠሯታል። እመቤታችንም የሃጣንን ጥሪ ማትነቅነችና በማይሌቱ መታ ተባርከናለች፣ ተቀድሰናለች። ሚስጥሩ ከብዙ በጥቂቱ ከረጅሙ ባጭሩ ይሄን ይመስላል። እሷ መታ ስለምትባረክ ነው መሰለኝ ማህሌቱ እጅግ በጣም ነው የሚያምረው። በእውነት የት ቦታ ደብር እንደምትቆሙ የት ቦታ እንደምትገኙ ውድ ቤተሰቦች ኮሜንት ላይ አስቀምጡልኝ። የማይመቻችሁም ሰዎች በእውነት በልባችሁ ድንግል ማርያምን እያሰባችሁ ስደቷን እያሰባችሁ ጊዜውን ዕለት ሰንበት እንድታሳልፉ በዚህ አጋጣሚ እስቲ አብረን ዘምር። አቤት ደስ ሲል እግዚአብሔር
ንይስ ስንልሽ ነይስ ስንልሽ ለሁላችንም ነይልን መብርሃን እናታችን አይምርቴ ዘማሪት ምርትነሽ ጥላውን እግዚአብሔር ይጠብቅሽ ከክፉ ነገር ይሰውርሽ። አንቺን ወደ ቤቱ የመለሰ እግዚአብሔርን ሁልጊዜም እንዳመሰገንኩት ነው ወየምር የልጅነታችን ዘማሪ። እቺ ቤተክርስቲያን ፊደል ቀርጻ የሰጠች እኮ በጋሻው እቺ ቤተክርስቲያን ናት። የጊዜ መቁጠሪያ እንኳን የላት። የጊዜ መቁጠሪያ አበቅቴ መጥቅ ብላ ሰርታ ከፋፍላ የጊዜ መቁጠሪያ ካላንደር ከአፍሪካውያን ሁሉ ቀድማ ኢትዮጵያ የስልጣኔ ቁንጮ እንድትባል ያደረገች ጨዋይቱ ሳራ እቺ ቤተክርስቲያን ናት። መንግስትም ያውቃል ውለታዋን። ምን የሚጎበኝ ነገር አለ? ኢትዮጵያ የሚጎበኙት ሁሉ የሳራ ቅርሶች ናቸው እኮ። ፍልፍል ዋሻዎች፣ ውቅር አብያተ ክርስቲያናት፣ የነገስታቱ ዘውድና የካህናቱ መስቀል ካባ ላንቃው ሁሉ የጨዋይቱ የሳራ ሀብቶች ናቸው። ጨዋይቱ ሳራ ትላንትም ጨዋ ናት። ካባዋን አላወለቀችም፣ መጎናጸፊያዋን አላወለቀችም። ባለጌዋ አጋር ግን ልብሰ ተክህኖዋን አውልቃ ለክርስቶስ ያላትን ፍቅር ሁሉ ጥላ ትላንትና እግዚአብሔር የሚመለክባቸው የአውሮፓ መቅደሶች ዛሬ ግብረ ሰዶም ማስፋፊያዎች ናቸው። አቤት 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 ምንም አለለም። ብዙ ጊዜ ብዙ ነገር ብለናል ስለበጋሻው። ዘማሪት ምርትነሽን እህታችንን የመለሰ አምላክ ቅድስት ድንግል ማርያም አንተንም ወደ ልብ ይመልስ ትመልስ። በጋሻውን ብዙ ነገር ብለናል፣ ኮንነናል፣ ምን ብለናል ግን በቃ መልካም ምኞታችሁን ተመኙ። ዛሬ እግዚአብሔርን መልካም ምኞታችሁን ተመኙለት። ሰላም እንዴት አደራችሁ? ከላይ የምታዩቸው ወንድሞቻችን እንግዲህ ከኦርቶዶክስ ቤተክርስቲያን ወይም ደግሞ ከኦርቶዶክስ ተዋህዶ የወጡ ወንድሞች ናቸው። ግን አሁንም ድረስ መተዳደሪያቸው፣ ጎዶሏቸውን መሙያቸው፣ ኑሯቸውን ማስተካከያቸው እቺ ቤተክርስቲያን ነች። እሷን በመሳደብ እሷን በማንጓጠጥ ስለሷ ክፉ በማውራት እንግዲህ ቲክቶክ ላይም ዩቲዩብ ላይም ገንዘብ እየሰሩባት ነው ያሉትና እቺ ቅድስት ቤተክርስቲያን ደግሞ ታውቃለች ሆድ ከባድ እንደሆነ፣ ሆድ መጥፎ እንደሆነ፣ ሆድ ባሪያ እንደሚያደርግ ስለሚያውቅ ምናልባት ነገ ከነጎዲያ እንደው ወደ ህሊናቸው ከሆዳቸው ወደ ህሊናቸው ተመልሰው ድጋሚ በንስሐ ይመለሳሉ ብላ ስለምታስብ ዛሬ ይብሉ እንደው ስሟን በክፉ ያነሱም ሲበሉ ዝም ብላለች። ምክንያቱም ሆድ መጥፎ ነው። ያው እንደምታውቁት እነሱ የፈለጉትን ቢሉም በነገራችን ላይ እኛ ኦርቶዶክስ ብንሆን ምን ጨመረላት ነገር የለም። ኦርቶዶክስ ባንሆንም እናጎልባት ነገር የለም። የሷ ክብር መገለጫ ክርስቶስ ነው። ክርስቶስ በደሙ ነው የዋጃትና ከፍታዋም እሱ ስለሆነ እኛ ብንገባ ብንወጣ ምን ጨምረው ምን ቀንሰውም ነገር የለም። ያው ይመስለናል እንጂና እነዚህም ወንድሞች እንግዲህ እሷን በመሳደብ እሷን በማንቋሸሽ እሷን በማንጓጠጥ ያው ልጆቻቸውን ያሳደጋሉ፣ ያስተምራሉ፣ የቤት ክራያቸውን ይከፍላሉ፣ ሆዳቸውን ይሞላሉ። ምናን ሆድ መጥፎ ነውና ኖሮውም ተጠቀመውባታል። ወጣውም አሁን እየተጠቀመቻቸው ነው ያሉት እና እሷ ባትኖር እነሱ ብቻ አይደሉም አንዳንድ ፓስተሮች ጭምር በየመድረኮቻቸው ቤታቸውን ሙሉ የሚያደርጉት አዳራሻቸውን የሚሞሉት እቺን ቤተክርስቲያን በማንቋሸሽ ነው እና ምእመን የሚሰበስቡት 100% ልክ ነው። ስንጠነቁር ስንመተት ስናማርት ዝም ያሉን ከሟርት ስንወጣ ከመተት ስንወጣ መናፍቅ የሚል ስለጠፉብን በዚህ በቲክቶክ ፕላትፎርም ላይ እንዲያነስ ሰዎችን ያው በሰፊው እየተመለከትናቸው ነው ያለነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሳሳተ ትምህርትን አስተምራለች ይላሉ። ግን ደግሞ ንዋየ ቅድሳቷን ካባዋን መስቀሏን አልፎ ተርፎም ደግሞ የመነኮሳቱንም ቀሚስ ሳይቀር ለብሰው በዚህ በቲክቶክ ፕላትፎርም ላይ መጥተው ወንጌልን እንሰብካለን እንሰራለን ሲሉ ታደምጧቸዋላችሁና ይሄንን ንዋየ ቅድሳቶቻችን ለምንድን ነው አልባሶቻችንን ማታስቀምጡት ማታወልቁት? ቤተክርስቲያኒቷ ተሳስታለች ካላችሁ ንዋየ ቅድሳቷ የሆኑትን ልብሶቿንም ለምን አታወልቁም? በራሳችሁ ለምን አትመጡም ስትሏቸው በጣም የሚያስቅ ምላሽ ያላችሁና ሁሉ የኛ ነው ብላችሁ ትችላላችሁ ወይ? ከበሮ የኛ ነው፣ ልብሱ የኛ ነው፣ ከመርካቶ ተገዝቶ እኮ ነው የሚል አይነት ሐሳብ ያነሳሉ። እናንተ እንሰብካለን ልክ ነው የምትሉት ወንጌል ደግሞ እውነትም እንደምታወሩት ልክ የሆነ ትምህርት የምታስተምሩ ቢሆን ትክክለኛ ወንጌልን የምትሰብኩ ቢሆን ምን አሳፈራችሁ? ራሳችሁን መስላችሁ መገለጥ ለምን አልፈለጋችሁም? ግን ያያዛችሁት መንገድ የስተት መንገድ የማጭበርበር መንገድ መሆኑን ስለምታውቁትኝ ከደገኞቹ ካህናት ጋር የቤተክርስቲያኒቷን ንዋየ ቅድሳት መጠቀም የዋሁን ምእመን ኦርቶዶክስ ናቸው ብሎ እንዲከተሏችሁ ለማድረግ ነው የምትጠቀሙት። ሌላ ምንም ነገር የለውምና እንደው በዚህ ጉዳይ ላይ ማንም የሚታለል የለምና
አልፎ ተርፎ ዛሬ ደግሞ ጠንቋይ ቤት ስንሄድ ያልከለከሉን ዛሬ ኢየሱስን ከለከሉን። በነገራችን ላይ በጣም የሚያስገርም ሁኔታ የቤተክርስቲያኒቷ ተልእኮ ቤተክርስቲያን ራሷ የምታስተምረው ኢየሱስ እንድንል ነው እና ኢየሱስን እንድንል የምታስተምር ቤተክርስቲያን ኢየሱስን እንድንል የምታስወጣ ምን ስለሆንክ ነውና ባይሆን የስተት መንገድ ላይ እንዳላችሁ ገብቷችሁ ከክፍተታችሁ ብትመለሱ ዛሬም ድረስ ቤተክርስቲያን እጆቿን ዘርግታ ለመቀበል ስንዱ የሆነችው መቤት ዝግጁ ናትና ከእንደዚህ አይነት ከማሳሳት ምዕመናንን ከማደናገር መንገር ብትላቀቁም ለእናንተም ጥሩ ይመስላል። ዲያቆን እኮ ነበረ፣ መነኩሴ እኮ ነበረ፣ ዲያቆን ነበርኩኝ ይላል። አሁን ወጥቶ ቤተክርስቲያንን እየሰደበ ልክ በዛሬው ቀን ኢየሩሳሌም ላይ ሳይገባቸው ሲዘምሩ እንደነበሩት ማለት አባታችን ተመልክቷል። ገብቶት ኢየሱስ ክርስቶስን ቤተክርስቲያንን ተረድቶ እያገለገለ የነበረ አይደለም። ጨርቁን አንጥፎ የአህያ እግር መሬት አይነካም ያለ ሕዝብ ዓርብ ግን የሚለብሰው ልብስ እንዳይኖረው አድርጓል። ራቁቱን ነው የተሰቀለው። ራቁቱን ነው። ያ ሳይገባው የዘመረ ያ ሳይገባው ያነጠፈ እንደገና ገፈፈ፣ እንደገና ተሳደበ። ክርስቲያኖች ገብቶን ልናመልክ ይገባል። ገብቶን ልንዘምር ይገባል። እንወቅ፣ እንረዳ፣ ክርስቶስን እንረዳት ቤተ ክርስቲያን እና እንማር፣ እንወቅ፣ እንረዳ። በሚገባ ልክ አምላካችንን እናክብረው። ነገ ሌላ አንሁን። ቤተ ክርስቲያንን እናክብራት። ነገ ሌላ አንሁን። ነገ አንለወጥ። በእውነት መንፈስ ቅዱስ ይጠብቀን። መንፈስ ቅዱስ ይጠብቀን። አሜን። አባታችን ቤተክርስቲያንን ካልሰደቡ ቤተክርስቲያንን ካልነቀፉ ማንም ይሰማቸው ስላልሆነ ለሆዳቸው እንደሆነ በቃ ተረድታችሁ ንቃችሁ ለፉ ማለት እፈልጋለሁ። የአቡነ ኤርሚያስ በጣም መናገሪያ የሆነ ቪዲዮ ይሄኛው አይደለም፣ ሌላ ወደ መጨረሻ አካባቢ አለ። እሱም ወደ በኋላ እንመለከታለን። ፕሮፌት ፓስተር ነው ኢየሱስ ብቻውን ያድናል። እጅግ ነው። ኧረ ጌታ ታስቀጽፉን ያላችሁ እናንተ። ኢየሱስ ያድናል። ኧረ ጌታ እሱ ቸርች ግን የምትሄዱ ግን ፕሮፌት ጋር ተጠንቀቁ። አንድ ነገር ጥያቄ ራሱ ብትጠይቀ ይገባላል። ዝም ነው የምትለው። አይጀግነው ትችላለህ። ይመችህ። ለቅድስት አርሴማ የአምልኮ ስግደት አልሰግድም፣ የባህሪ ስግደት አልሰግድም። ታቦት ሲወጣ እናንተ እልል ልብላችሁ በታቦቱ ፊት ድፍት ትላላችሁ። እንዴት ደስ ይላል! የቅድስት አርሴማ ታቦት ቢወጣ፣ የእመቤታችን የቅድስት ድንግል ማርያም ታቦት ቢወጣ መታሰቢያነቱ ነው እንጂ የሚሰጣቸው ጽላቱ ላይ የባህሪ የአምልኮ ስግደት የሚሰገድለት ኢየሱስ ለሚለው ስም። ለቅድስት አርሴማ የአምልኮ ስግደት አልሰግድም፣ የባህሪ ስግደት አልሰግድም። መታሰቢያነቱ ይሰጣታል። ምን እንደማለት ነው? ለምሳሌ ይሄ ሀገሩ ኢትዮጵያ ነው፣ አሜሪካ ኤምባሲ ያለ ሀገሩ የኢትዮጵያ ሆኖ መሬቱ ግን ለኤምባሲነት ይሰጠዋል። ለሀገሩ ውክልና እንዲሆን ይሰጠዋል፣ ስራ መስሪያ እንዲሆን ይሰጠዋል። ልክ እንደዛ ቤተ ክርስቲያን ጽላቱ ላይ ኢየሱስ የሚለውን ስም በአምላክነት እያከበረች እየሰገደች የአምልኮ ስግደት እየሰገደች ለስሙ መታሰቢያነቱን ግን ለቅዱሳን ትሰጣለች። አንዳንድ ነገሮችን ለይተን ማወቅ ስለሚገባ ነው የሚመናል። ለሁሉም ነገር እኮ ቤተክርስቲያን ምላሽ አላት። አባቶቻችንን ይጠብቅልን። ተመልከቱ እዚህ ጋር አየኋት፣ አወኳት፣ ወደድኳት ቤተ ክርስቲያን አየኋት፣ አወኳት፣ ወደድኳት ቤተ ክርስቲያን ለቤተ በጣም ደስ ይላል። ስርዓቱ ትንሽ አዲስ ሆኖብኛል። እንዲህ ታቦታት ስብሐት ወክብር ለስሉስ ቅዱስ እያሉ እንዲህ እርስ በርስ ሰላምታ ሲሰጣጡ አይቼ አላውቅም። እስቲ የምታውቁ ካላችሁ ስርዓቱን እስቲ አስረዱኝ። ጴንጤዎች ረፉ።
ቡትቷችሁን ቀይሮላችሁ ፓስተር ሰሬ በጣም የተወጠራችሁ ቆዳችሁ የጠበባችሁ እረፉ። የተበታችሁ አገልጋዮች እረፉ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ትለብሱ ውጥር ያላችሁ እረፉ። እዚህም እዛም ያላችሁ እረፉ፣ ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። እረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለ እረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ እረፍ። ከባድ ነው። እምቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ እየነገ እረፍ እያለ እህል በረንዳ እንዳልመልስ እረፍ። አብዶ በረንዳ እንዳልመልስ እረፍ። ያው ገራባ ታቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያደርገህ መንገድ ላይ እንዳንገናኝ እረፍ። ክብር የምትፈልግ ከሆነ ተከበር። እረፍ። ፊን የምትል ሰውዬ እረፍ። ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማረ ሰውዬ እረፍ። የልብ አድርስ አንጀት አርስ እኮ ነው ፓስተር ሰሬ። ቅድስት ቤተክርስቲያን ላይ ልቅ የሆነ አፋቸውን ሁሉ ጊዜ ለሚከፍቱ ለፓስተሮች አድርሱላቸው። እስኪ ይህንን ቪዲዮ ደግሞ 5 ጊዜ ኮፒ ሊንክና ሼር አድርጉልኝ። አሁን ደግሞ ማሳያችሁ ሰው ሰራሽ ከሆኑ የፕሮቴስታንት ትምህርቶች አንደኛውን ነው። ቪዲዮውን ተመልከቱት። ሊነጠቁ የተሰበሰቡ ወገኖቻችን ይላል። ኢየሱስ ይመጣል ብሎ ነው እንግዲህ ይህ ከላይ የተመለከታችሁት ህዝቡ ተሰብስቦ በጫካ ውስጥ ምን እያደረገ ነው ያለው? ጌታ ኢየሱስ ክርስቶስ ይመጣና ይነጥቀናል፣ ይወስደናል፣ ወደ እርሱ ይወስደናል የሚል ሰው ሰራሽ የሆነ ትምህርትን ይዘው ነው ፕሮቴስታንቶች በዚህ ሰዓት ላይ በጫካ ውስጥ ቁጭ ብለው እየጮሁ ያሉት። በፕሮቴስታንቱ እምነት ንጥቀት የሚባል ትምህርት አላቸው። ምንም እንኳን መጽሐፍ ቅዱሳዊ ባይሆንም ይሄ ትምህርት ምን ብለው ያምናሉ? ጌታ ኢየሱስ ክርስቶስ ዳግመኛ ለፍርድ ወደዚህ ዓለም ከመምጣቱ አስቀድሞ ከመከራው በፊት እኛን ይነጥቀንና የሆነ ቦታ ላይ ያስቀምጠናል። ከዛ ቆይና ተመልሰን ወደ ምድር እንመጣለን። ከዛ ምድር ላይ 1000 ዓመት እንነግሳለን። ክርስቶስ ለፍርድ ይመጣል ምናምን የሚል አይነት ሰው ሰራሽ የሆነ ትምህርት አላቸው። በጣም የሚገርማችሁ ከዚህ ትምህርት በጣም ከሚያስቀው ዋነኛውና አንደኛው ነገር ምን መሰላችሁ? እዚህ ላይ በጣም ልብ ብላችሁ ልታስተውሉ የሚገባው ንጥቀት የሚሆነው ድንገት ነው ይላሉ። እዚህ ጋር ግን ተሰብስቦ ደግሞ ካሁን ወሰደን ብሎ ሲጠባበቁ ተመልክታችኋል። በጣም በሚገርመው በዚህ እነሱ በሚሉት ንጥቀት ትምህርት ባልና ሚስት እንኳን አልኳችሁ ባልና ሚስት እንኳን ስጋዊ ፍቃዳቸውን እየፈጸሙ ከሆነና ያለት የንጥቀት ዕለት ከሆነ እንደዛው እንዳሉ ነው የሚነጠቁት። ይሄን ታምናላችሁ? ከዚህ በላይ ተረታለ ጋይስ። ሌላኛው በጣም የሚያስገርመው አንድ ዶክተር ፕሮቴስታንት ዶክተር ሆስፒታል ውስጥ ከቀዶ ጥገና ሰርጀሪ እየሰራ ከሆነና እንዳጋጣሚ ያቀን ንጥቀት ከሆነ ይወሰዳል። ኦፕሬሽኑ እዛ ጋር በቃ ሆስፒታሉ እስኪረበሽ ድረስ ማለት ነው። ኢማጂን ይሄን ያህል ተረት የሆነ ትምህርት ተሸክሞ ነው እንግዲህ እኛን ዛሬ መጥተው አታክ የሚያደርጉንና ይሄ ትምህርት መጽሐፍ ቅዱሳዊም አይደለም፣ ሆኖም የማያውቅም ሊሆንም አይችልም። ዕብራውያን ምዕራፍ 9 ከቁጥር 28 ላይ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል ነው የሚለው እንጂ ክርስቶስ ሄዶ መጥቶ ነጥቆ የሆነ ስፍራ አስቀምጦ እንደገና ምድር ላይ 1000 ዓመት አንግሶ ከዛ ምናምን የሚባል ትምህርት ከነጭራሹ ይሄ የአሮጌቶች የተረት ትምህርት ነው። በቃ ይሄ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ጳውሎስ እንደተናገረ ከአሮጌቶች ሴቶች ይሄ ተረት ትምህርቶች ራቅ እንደሚል ይሄ እጅግ በጣም ተረት የሆነ ትምህርት ነው እንጂ መጽሐፍ ቅዱሳዊ ትምህርት አይደለም። በዚህ አጋጣሚ የንጥቀት ትምህርት መጽሐፍ ቅዱሳዊ ነው። አዎ እንነጠቃለን፣ ክርስቶስ ለፍርድ ከመምጣቱ በፊት ከመከራው በፊት ተነጥቀን የሆነ ቦታ ላይ እንቀመጣለን የምትሉ ከሆነ እኔ ቻሌንጅ አቅርቤላችኋለሁ። በዚህ ርዕሰ ጉዳይ ላይ የትኛው ፕሮቴስታንት መጥቶ ሊወያየኝ ይችላል። ስለዚህ ንጥቀት ተረት የሆነ ሰው ሰራሽ የሆነ ላም አለኝ በሰማይ ወተቷንም አላይ የሆነ ትምህርት ነው እንጂ በእጅጉ መጽሐፍ ቅዱሳዊ ያልሆነ ትምህርት እንደሆነ በዚህ አጋጣሚ ነግራችሁ ቪዲዮን እኔም አይቻለሁ። አፍሪካውያን ሌሎች ሚዲያዎችም ሲቀባበሩት አይቻለሁና በእውነት አሁን ከዚህ በኋላ ይወስደናል ይነጥቀናል ብሎ ያላነሰ ስፍራ ሄደው
ዝም ብለው ሰማይ ላይ ፀሐይ ላይ ሲያተኩሩ ቆይተው ውለው ወደ ቤት ሲመለሱ አስባችሁታል? ያለውን ሼም ያለውን ውርደት ምንድነው የሚሉት? አሁን እሺ አቤት 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 ፕሮቴስታንቲዝም አቤት አቤት ህዝቡን አደንቁሮ ህዝቡን ወደ ጨለማ ዝም ብሎ እየከተተ እየመራ እየነዳ ያለ እምነት እግዚአብሔር በእውነት እንጸልይላቸው። በየጸሎት ባደረግን ቁጥር ሁሉ ጊዜ እንጸልይላቸው። በእውነት ያሳዝናሉ። እግዚአብሔር አዲስ አበባ 1970 ይላል። A high priest in Addis Ababa delivers a sermon during Timkat, a 3-day festival period commemorating the baptism of Jesus Christ in the River Jordan by St. John the Baptist. Timkat ceremonies are observed by Emperor Haile Selassie I. His ancestry goes back to the Queen of Sheba and beyond to Kush, to the year 6280. አይ ቅድስት ቤተክርስቲያናችን ዳላነሰ 2000 ዘመን ክርስቶስን የሰበከች እንዲህ ያለች ቤተክርስቲያን አሁን ትላንት 2000 ላይ መጥቶ ኢየሱስን ተቀበል። እንግዲህ እንዳያችሁት ጥምቀት 1970 ላይ ፒያሳ ላይ ሲከበር ነው። ጥምቀት የኢየሱስ ክርስቶስ ጥምቀት ማለት ነው። አይ ጴንጤ ይሄንም አታዩ እንኳን አይናችሁ እውር ነው። በጣም ኃጢአት የሆኑ 3 ዘፈኖች በጣም የሚለውን ቃል ያስገቡት ያው ቀድሞ ነገር ዘፈን ራሱ ኃጢአት አይደለም እንደ የሚል መከራከሪያ እንደይነሳ ነው። ያጨቃጭቃል ዘፈን ኃጢአት ነው አይደለም የሚለው በራሱ ግን ኃጢአት የሆነ ዘፈን መኖሩ የሚያጨቃጭቅ አይመስለኝም። እነዚህ 3 ዘፈኖች ለፈጣሪ ሊሰጥ የሚገባን ገለጻ ለአንዲት ሴት የሰጡ ናቸው። በሶስተኛ ደረጃ ያስቀመጥኩት ያረጋኝ ወራሽ የማትታይ የሚለው ዘፈን ነው። ይሄ ዘፈን ሳውንዱ ቢቱ በጣም አሪፍ ነው። ናይት ክለቦች ምናምን የሚያስጨፍር አይነት የሚያስደንስ አይነት ዘፈን ነው። ግጥሞቹ ላይ ግን ምን ይላል? ጣዖቴንሽ ያመለኩሽ ተንበርከኬ እስከ ድሪሽ በሁለተኛ ላይ ያስቀመጥኩት ደግሞ የቴዲ ታደሰ የኔ ዓለም የሚለውን ዘፈን ነው። ጉደርቤ የሚለው ሁለተኛ አልበም ውስጥ የሚገኝ ዘፈን ነው። እዚህ ዘፈን ላይ ደግሞ ቴዲ ምን ይላል? ባፈጣጠርሽ ብጽዕት አልኩሽ በልቤ ይዤ እያመለኩሽ ይላታል ልጅቷን። ብጽዕት የሚለው ቃል በመጽሐፍ ቅዱስ ላይ ለቅድስት ድንግል ማርያም የተሰጠ አገላለጽ ነው። ከዛም በላይ በልቤ ይዤ እያመለኩሽ ይላል። አምልኮቱን ለሷ ሰጥተውታል። ምንም ጥያቄ የለውም። ይህም ዘፈን ኃጢአት ነው። በአንደኝነት ያስቀመጥኩት የተሾመ ምትኩ ሰማይ ስላወስ የሚለውን ዘፈን ነው። እዚህ ዘፈን ላይ ደግሞ በጣም ይከፋል ከቀደሞቹ። ምን ይላል? አላስቀድስም ታቦት አላነግስ አንቺ ነኝ ውዳሴ አንቺ ነኝ መቅደስ ሱባኤ አልገባም መቆሚያ የሚለኝ ምርኩዜም አንቺ እስኪ አንቺ ባርኪኝ ይላታል። ሃይማኖታዊ ተግባሮቹ ላይ እንደሚያመጽና እንደሚያደርግ ይናገራል። በስተመጨረሻም አንቺ ባርኪኝ ይላታል። እንደይሰሙት ግጥማቸው ከበድ የሚሏችሁ ዘፈኖች ካሉ ኮሜንት ማድረግ ትችላላችሁ። ዘፈኖቹ ደግሞ ግጥማቸው እንደሰማችሁት ነው። እኔ ሰምቻቸው እንዲህ አስተውዬ አላውቅም። እግዚአብሔርን በጣም ከባድ ነው፣ በጣም ከባድ ነው። ለሴት ልጅ ይህን ያህል ጌታ ሆይ ድረስ እውነት ዘፈን ስንት ጥዑም የሆኑ መዝሙሮች ስንት የቤተክርስቲያን ዜማዎች ያሉ ዘፈንን መስማት እናቁም። እግዚአብሔርን በጣም ያስፈራል። እሺ መሆንን ጠልተው ለመምሰል ሲታገሉ ማየት እጅግ በጣም አስገራሚ ነው። ተሐድሶዎች ናቸው። ማህበረ አሁ ይባላሉ እና የተሐድሶ አንዱ ቅርንጫፍ ነው። ብዙ አይነት ተሐድሶ አለ በነገራችን ላይ እና ቅዳሴን እየቀደሱ መሆኑ ነው። አረጀች ሳተች ያላችኋትን ቤተክርስቲያን መልሳችሁ ደግሞ እንደ መሽገር ተጣብቃችሁ አልላቀቅ ስትሉ የምር ትምህርት እንደሌላችሁ እንደሚያሳይባችሁ አታውቁ። ለምሳሌ ሰሞኑን በነበረ አንድ ውይይት ላይ ቴዲ ቤት ጥያቄ ጠይቀናቸው ነበር ስለ እምነታቸው። አንድ ነገር ማቅረብ አልቻሉም። አንድ የእምነት መግለጫ የላቸውም። አንድም የሚናገሩለት ትምህርት የላቸው። ትምህርታቸው ሁልጊዜም ኦርቶዶክስን መቃወም ነው። እኔ የትኛውም ተሐድሶ 2 ደቂቃ ስለራሱ ትምህርት ካወራ እኔ እቀጣለሁ። 2 ደቂቃ ማውራት አይችልም። ምንም የለም። ኦርቶዶክስ ካላለ በፍጹም አይችልም። እና ያሳዝኑኛል እውነት ለመናገር አንዳንዶቹ በእድሜም ገፍተዋል ምናምንና ይሄ መቃወም እንትን ሆኖባቸዋል፣ በሽታ ሆኖባቸዋልና ልንጸልይላቸው ይገባል። የምር በጣም ያሳዝናሉ።
የራስ የሌለው በሰው ያጌጣል። እስቲ ይሄን እንመልከት። በነበረን ቪዲዮ ይሄንን ተመልክተ ሪያክት አድርገን ነበር። አሁንም ብዙ ልጆች ቪዲዮ እየሰሩ ነው። እንግዲህ የቅድስት ቤተክርስቲያናችን ቀጥታ መዝሙር ወስደው ጴንጤዎች እንደለመዱት ነው። እንግዲህ አዲስ ነገር አይደለም። እግዚአብሔር ልቦና ይስጣችሁ። ውድ ቤተሰቦች እስቲ የአቡነ ኤርሚያስ እጅግ በጣም ጠበቅ ያለ ንግግር ላይ ደርሰናል። እሱን በጥሞና በጣም በትኩረት እንድሰሙ ትፈልጋለሁ። አብረን እንስማው። እኔም ሙሉ አልሰማውም። እንደ ኬሚስትሪ ቢሸመድዱት ምን ያደርግልናል? እዩዋቸውማ መምህራኑ ተማሪዎቻቸውን ምንም ህይወት እኮ አይሆናቸውም። ህይወት ተኮር እኮ አልሆናቸውም። ምክንያት መጀመሪያ እምነቱን አላስተማርናቸውም። የእምነቱ ሰዎች የሚዘምሩትን ነው ሸምድዱ ያልናቸው፣ አዚሙ ያልናቸው። የምትጨነቁትም ለዜማው ምልክት እንጂ ለመልእክቱ አይደለም። እናንተም ስታስተምሩ ምልክቷን ነው። ጭረት፣ ድፋት፣ ድርሰት፣ ቁርጥ ወዘተ የምትሏቸው ግን በዚያ መንገድ የምታዜሙት ዜማ መልእክቱ ምንድን ነው የሚለውን አትነግሯቸውም። እናንተም አልተነገራችሁም። የመጣንበትን እናውቀዋለን። ይሄ ግን እስከ መቼ መዝለቅ አለበት? ከዚህ አኳያ መቀናጀት ያስፈልገናል። አባት መኩራራት የለብንም። የትርጓሜ መምህር ቀጠርን ማለት የዕለቱን ወንጌል የመታውን ይምታ ብሎ ሰበከ ማለት አስተማረ ማለት አይደለም። ትርጓሜ መምህር ቀጥረን ማለት አይደለም። አሁን ህፃናቱ አሉ፣ ሽማግሌዎቹ አሉ፣ የተማረው አለ፣ ያልተማረው አለ። ያ ስብከት ማንን ታሳቢ እንደሚያደርግ አስቡት። ህፃናት አሉ፣ ምንም ፊደል ያልቆጠሩ አሉ። እስከ ፕሮፌሰርነት የደረሳችሁ ደግሞ ምሁራን አላችሁ። ማንኛችሁን ይሆን የሚመጥነው? በትክክል ሊቁ ማንን ታርጌት አድርጎ ያስተምር ይሆን? የለም፣ የመታውን ይምታ ነው በቃ። የስብከት ነገር አይለውጥም። ስብከት ብቻውን ስብከት ለተማሩ ሰዎች ማጋያ በህይወት እንዲኖሩት ማድረጊያ ነው እንጂ ራሱ ትምህርት አይደለም ስብከት ማለት። እኛ የትርጓሜ መምህር ቀጠርን ስንል ወይም ሰባኪ ቀጠርን ስንል የሚሰብክ ማለታችን አይደለም። በክላስ ለህፃናቱ በእድሜያቸው ልክ፣ ለወጣቶቹ በእድሜያቸው ልክ፣ ለሽማግሌዎቹ ለአሮይቶቹ በእድሜያቸው ልክ፣ ለምሁራኑ በእውቀታቸው ልክ ሞጅል አዘጋጅቶ ነገረ እምነቱን የሚያስተምር ነው። እንደው በዚህ ደረጃ በታየን ጊዜ ማሳፈራችን በእውነት በዚህ ስንለካ በጣም ነው የምናሳዝነው። የቅዳሴው ብቻ በጣም ሰፊ ነው በእውነት። ቪዲዮ ተቆርጦ ነው እንግዲህ ዋና ቫይራል የወጣው ቪዲዮ ነው። ይሄን ስሰማ ለመጀመሪያ ጊዜ በጣም ነው ደስ ያለኝ። ውስጤ ላይ የነበረ ሐሳብ ነው በእውነት። እኛ ሰዓታትም ተምናል ቅዳሴ፣ ውዳሴ ማርያም ቁጥሩንም ዜማውንም እኔ በግሌ ደግሞ መዝሙረ ዳዊቱንም መስተጋቡንም ትምህርተ ኅቡዓቱንም ሌሎች ዜማዎች ሁሉ አብዛኛው ተምረናል እና በሚቻለን ሊቃውንት ውስጥ ተጠቅተን እና አሁን አባታችን ያሉት ችግር በቃ ቅድስት ቤተክርስቲያን ላይ አለ። በቃ ዜማ ታጠናለ፣ በቃ መሸምደድ፣ ውዳሴ ማርያም መሸምደድ፣ መልከ ማርያም መልከ ኢየሱስ አንገጽ መሸምደድ ብቻ ሽምደዳ ብቻ እንጂ ቃሉን እየተረዳን አይደለም። ከወንጌሉ አንድምታ ትርጓሜ ጋር አንድ ላይ እያደረግን እየተረዳ ነው አይደለም። ትልቅ እኔ ውስጤ ላይ የነበረ ነገር ነው። እስከዛሬ ድረስ ትልቅ ነጥብ ነው፣ ትልቅ ፖይንት ነው በእውነት። ይሄ ነገር ቅድስት ቤተክርስቲያን ላይ ቢስተካከል፣ በተለይ ዘመኑ ዋጁ አይደል የሚለው ዘመኑን መዋጀት እንችላለን ብዬ አስባለሁ። በጣም ትልቅ ችግር ነው። ይሄን ነክሰው ማውጣታቸው ራሱ በጣም ትልቅ የሚደነቅ ነገር ነው። ምን ትላላችሁ ውድ ቤተሰቦቼ? እናንተ ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የእመቤታችን አስራት ናት ኢትዮጵያ አጠፋም። እንዲህ አይነት ተረት ኢትዮጵያ አጠፋም ብሎ ነገር የለም። አትደንዝዝ። ኢስታንቡል ጠፍላለች። ዮሐንስ አፈወርቅ ቤተክርስቲያን መስጊድ ሆነዋል። እኛ ከዮሐንስ አፈወርቅ እንበልጣለን? ከዛ ዘመን በነበረው ቅድስና እንበልጣለን? ከትላንት ወደ አንድ እህቴ ምን አለች? ምንድነው ዋናው ጸሎታ አለችኝ። ውዳሴ ማርያም አልኳት። ማን ነው የጻፈው አለችኝ። ቅዱስ ኤፍሬም። ቅዱስ ኤፍሬም የት ሀገር ሰው አለች። የሶሪያ አለች አለችኝ። ኦርቶዶክሶቹ አሉ አለች። አረ የሉም። ይኸውልህ ያንተን ጸሎት የጻፈችው ሀገር ጠፍታለች። እኛ ልዩ አይደለንም። ለክርስቶስ ሰው ሁሉ እኩል ነው። ኢትዮጵያ አጠፋም ብሎ ነገር የለም። አትደንዝዝ። 11 ሚሊዮን ክርስቲያን ነው በመጀመሪያው የወያኔ 15 ዓመት
ሃይማኖቱን የቀየረው በጫና ኢትዮጵያ አስራት ናት ምንም አትሆንም እኛ ምንም ካልሆን ነው እሷ ምንም አትሆነው። ኢትዮጵያ የሚባል ያለኛ የሚኖር ነገር የለም። እኛ ነን ኢትዮጵያ። ይሄ ወሃቢያውና የጀርመን ክርስትናው ያስቀየረው ኦሮሞ 11 ሚሊዮን ነው። አልጠፋንም። እነሱ ኢትዮጵያ አይደሉም፣ ነፍስ አይደሉም፣ በክርስቶስ መንግስት መኖር አይፈልጉም። አንጠፋም ይልሃል ዝም ብሎ። ምንድነው አንጠፋም? ምንድነን እኛ? ጂኦግራፊ ወይን መሬቱ እኮ አይደለም አይጠፋም የሚባለው ቅድስናና ከእግዚአብሔር ጋር የሚኖር ህዝብ ማለት ነው። ያ ህዝብ ይጠፋል። እንዳንጠፋ እያንዳንዱ ሰው ነው መስራት ያለው። መምህር ፋንታሁን ዋቄ እንዴት እንደምወዶት መምህሬ፣ እግዚአብሔር ይጠብቆት። ወላሂ እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን ታላችሁ። በቅርብ ጊዜ እየተለመዱ ከመጡና መለመድ ከሌለባቸው ነገሮች አንዱ የአደባባይ ንስሐ ነው። ሰዎች በአደባባይ ወጥተው በጣም ብዙ ሰዎች በሚያዩት ፕላትፎርም ላይ ወይ ሰዎች በተሰበሰቡበት ቦታ ላይ እኔ እንደዚህ አሰርቼ እንደዚህ አድርጌ እንደዚህ ሆኜ እንደዚህ ገብቼ እንደዚህ ወጥቼ ብሎ የመናገር ልምድን አዳብረዋል። ዓላማው ምን እንደሆነ ግልጽ አይደለም፣ ግን ይሄ መጽሐፍ ቅዱሳዊም ክርስቲያናዊም ያልሆነ ጠባይ እንደሆነ ግን መግለጽ ያስፈልጋል። ይሄ መሆኑ ተገቢ ያልሆነባቸው በጣም ብዙ ምክንያቶች አሉ። ይሄን ማድረጋችን ትክክል ያልሆነባቸው ማለት ነው። የመጀመሪያው ጥቅም የለውም። በመናዛችን እዛ ቦታ ላይ ቆመን በመናገራችን ከኛ ኃጢአት የሚማር ሰው የለም። አንደኛ፣ ሁለተኛ እኛም የምንጠቀመው ነገር የለም። ኃጢአት ስርየት አናገኝበትም፣ ዋጋ አናገኝበትም፣ በረከት አናገኝበትም። ጥቅም አልባ ነው ማለት ነው። ምንም የሚጠቅመው ነገር የለም። ጉዳቶች ግን አሉ። ጥቅም አልባ ስለሆነ ምንም መንፈሳዊ በቁየት ስለሌለው በአደባባይ ኃጢአትን በደል መናዝ ተገቢ ነገር አይደለም። ሁለተኛው ደግሞ ሰዎች እንዲፈርዱብን እድል እየሰጠን ነው። በሰው ኃጢአት መፍረድ ኃጢአት ነው። አከለ እንዴት እንደዚህ ያደርጋል ብዬ በሰው ኃጢአት ብፈርድ እንዴት እንደዚህ ይሆናል ብዬ ባስብ ለኔ ኃጢአት ነው። እኛ ቆመን በአደባባይ ኃጢአታችንን ስንናገር ሰዎች እንዲፈርዱብን እድል እየሰጠናቸው ያከብሩ የነበሩ ሰዎች ይወዱ የነበሩ ሰዎች ወይ ደግሞ ጭራሽ የማያውቁን ሰዎች እንዴት እንደዚህ ያደርጋል ብለው እንዲያስቡና በእኛ ላይ እኛን ጀጅ እንዲያደርጉን በእኛ ላይ እንዲፈርዱ እድል እየሰጠናቸው ነው። ይሄም ደግሞ አንድ ራሱን የቻለ ትልቅ ጉዳት ነው። ከራሳችንም አልፈን ሰውን እየጎዳን ነው ማለት ነው። ሶስተኛውና መጥፎ የሚባለው ሌላኛው ነገር ደግሞ ምንድነው? ሌሎች ሰዎች ኃጢአት እያስተማርናቸው ነው። ሰዎች አስበው የማያውቁትን ኃጢአት እንዲያስቡ እናደርጋቸዋለን። ኦኬ እንዲህ ማድረግ ይቻላል እንዴ ብሎ እንዲያስቡ እናደርጋቸዋለን። አንደኛ። ሁለተኛ ደግሞ የንስሐ ልብ እንዳይኖራቸው እናደርጋቸዋለን። ሰው እንደዚህ ኃጢአት ይሰራል እንዴ? እኔ ምን ኃጢአት ሰራው ታዲያ? ሰው እንደዚህ የሚበድል ከሆነ ሰው እንደዚህ አይነት ክፉ ነገር የሚሰራ ከሆነ የኔ ኃጢአት ምኑን ኃጢአት ይባላል? እኔ እኮ በጣም ትንሽ ነው ተራ ነገር ነው ብለው ራሳቸውን በራሳቸው ይቅር እንዲሉና ከኛ ኃጢአት አንፃር እያወዳደሩ የእነሱ ኃጢአተኛ እንዳልሆኑ እንዲያስቡ እድል እየሰጠናቸው ነው ማለት ነው። እና በአደባባይ ዓላማው ምንም ይሁን በአደባባይ ወጡ የራስን ኃጢአት መዘርገፍ የራስን በደል መናገር ምንም አይነት ጥቅም የለው። ጉዳቱ ግን በጣም ብዙ የሆነ ስለሆነ ክርስቲያኖች ከዚህ ተግባር ልንጠነቀቅ ይገባል የሚለው መልእክት ለማስተላለፍ ነው። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈትልን። ለወንድማችን ቃለ ሕይወትን ያሰማልን። ወቅታዊ ቪዲዮዎችን ውድ ቤተሰቦቼ እንመልከት። ጎንደር ላይ ሰሞኑን የሆነ ነገር ነበር። እስቲ ቪዲዮዎችን እንመልከት። እነዚህን ባንዲራውን ተመልከቱ። ባንዲራው እንደተመለከታችሁት ነውና ብዙዎች እያነሱ ያሉትን ሐሳብ ፌስቡክ ላይ ምናምን የጻፉትን አይቼ ነው። እነያያም እዚህ ስክሪኑ ላይ እንደምትመለከቱት ልሙጡን ባንዲራ ማለት ነው የቅድስት ቤተክርስቲያን ይሄኛውን ሳይሆን ወር የመንግስትን ሳይሆን ልሙጡን ባንዲራ ይዘው ጎንደር ላይ ሲያውለበልቡ ታይቶ ነበርና ብዙዎች ሊተቹ ሊነቅፉ ሲሞክሩ አይቻለው። ለምን ወይ የቅድስት ቤተክርስቲያን ወይ የመንግስትን አልያዛችሁም በሚል ማለት ነውና እስቲ አሁንም እዚህ ጋር ቪዲዮዎች አሉ። አቡነ ሳይሮስም የተናገሩት ንግግር አለ። ወደ እሱንም አሳያቸዋለሁ። እነዚህ ቪዲዮዎች እንመልከት። እንግዲህ ቪዲዮ እንዳያችሁት ነው። ጉዳዩን እስቲ ከያያ እንረዳ። ለምን እዛ እንደሄዱ ለምን እዛ እንደተገኙ እስኪ ያያን ቪዲዮ እንመልከት። ይህ የኢትዮጵያ አየር መንገድ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ደግሞ ከአዲስ አበባ ወደ ውቢቷና ተወዳጇ አገር ወደ ጎንደር ልንሄድ ነው። ጎንደር ላይ ዛሬ ምሽት ከመስከረም 30 ጥቅምት 1 እና ጥቅምት 2 ታላቅ የሆነ የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። ሁላችሁም በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን ሁላችሁም አይኖቻችሁም ጆሮቻችሁም ወደ 44ቱ ሀገር ወደ ውቢቷ ተወዳጇ ጎንደር
እንዲሆን እነሆ መልእክቴ ነው። ሁላችሁ እመቤታችን የቅድስት ድንግል ማርያምን ቤተክርስቲያን ለማሰራት በምናደርገው ጥረት ላይ በመላው ዓለም ላይ የምትገኙ እናንተ ኦርቶዶክሳውያን ባለማተቦች አብራችሁን እንድትሆኑ ከረም 30 ጥቅምት 1ና ጥቅምት 2 ቀን አብራችሁን እንድታመሹ በአክብሮት ጠይቃችኋለን። ለስዕልሽ እንሰግዳለን፣ ቤተ መቅደስሽን እንሰራለን። ጉዞ ወደ ውቢቷና ተወዳጇ የአፄዎቹ ሀገር ጎንደር። እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነው፣ የቀረ የለም። ገቢ ማሰባሰቢያ ነው እንግዲህ ለቅድስት ቤተክርስቲያን ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል ማለት ነው። በጣም የተባረከ እጅግ በጣም ድንቅ የሆነ ስራ ነው። እግዚአብሔር ይባርካችሁ። በምንችሉት በምንችለው መጠን ቅድስት ቤተክርስቲያን በያለንበት እንርዳ፣ እናግዛቸው እና ምን ትላላችሁ? እየተነሳ ባለው ሐሳብ ባንዲራ ስለያዙት ነገር ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። አንዳንዶች በውስጥ የላኩልኝ አለ የአቡነ ሳይሮስን ይህን ቪዲዮ ለከውልኛል። እስቲ እንመልከት። ሰንደቅ ዓላማን በተመለከተ የኢትዮጵያ ብሔራዊ ሰንደቅ ዓላማና በሕገ ቤተ ክርስቲያን አንቀጽ 4 በተደነገገው መሰረት የቤተ ክርስቲያናችን አርማ ብቻ የተፈቀዱ ናቸው። ከዚህ ውጪ ምንም አይነት ምልክት ያላቸው አርማዎችና ምልክቶች እንዲሁም በሃይማኖት ሽፋን የሚደረጉ ማናቸውም ውዝግብ ምክንያት የሚሆኑ እንቅስቃሴዎች ከሕገ ቤተ ክርስቲያን ውጪ የሆኑና ቤተ ክርስቲያናችንን የማይወክሉ መሆናቸውን ሊታወቅ ይገባል። ከዚህ በፊት አቡነ አብርሃምም በእንዲህ አይነት ጉዳይ ተመሳሳይ መግለጫ ሰጥተው እንደነበረ ታስታውሳላችሁ። ምንም አይነት የቤተ ክርስቲያን ወይም የመንግስትን ባንዲራ ይዛችሁ ተገኙ፣ ጥምቀት ላይም ወር ሌላ ቦታም መስቀል ላይም ደመራ ላይም ሌላ ቦታም ስትገኙ እንደዛ ያዙ ብሎ አቡነ አብርሃምም መግለጫ ሰጥተው እንደነበረ እናስታውሳለንና የቅድስት ቤተክርስቲያናችንን ብንይዝ ይሻላል ባይነኝ ሌላ ነገር ውስጥ ከምንገባ። ምን ትላላችሁ እናንተ? ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ከመንግስት ጋራ መግባባት ተገባብቶ መስራት ያስፈልጋል። ቃል በለዚያ ቤተክርስቲያናችን ማሻገር አንችልም። ደርግ ዘመን አሁን ወቅዱስ አቡነ ተክለ ሃይማኖት በዛን ጊዜ ቤተክርስቲያናችን ጠብቆ ነው ያሻገሯት። ከነበረው መንግስት ጋር በመነጋገር በመግባባት ጠብቋት ምንም ሳትሆን ሳስነኳት ጠብቆ ነው ያሻገሯት። ብፁዕ ቅዱስ አቡነ ጳውሎስም ቢሆኑ በተለይ በጣም ነው ሲታገሉ የነበረው። ቤተክርስቲያኒቷ መነካት የለባትም ምንም መሆን የለባትም በማለት በመግባባት ብዙ ጥቅም ለቤተክርስቲያን አስገኝቷል እና አሁንም ቢሆን በሰላማዊ መንገድ ተግባብቶ ቤተክርስቲያናቷን ማስጠበቅ ያስፈልጋልና ከመንግስት ጋር መግባባት እንደ ኃጢአት የሚቆጥሩ አሉ። ከመንግስት ጋር ሰላም ካልተሆነ ተግባብቶ ካልተሰራ ብዙ ጥያቄዎች ነው ያሉን። እኛ አሁን ብዙ ይዞታዎችን ለማስመለስ ጥያቄ አለ፣ ብዙ ነገሮች አሉ። ጥያቄዎቻችን ስለ ቤተክርስቲያን ጉዳይ ብዙ ነው በጣም። ያንን ጥያቄ መልስ ለማግኘት ከመንግስት ጋራ መግባባት ተግባብቶ መስራት ያስፈልጋል። በፍቅር በሰላም መስራት ያስፈልጋል። በጣም እኔ እስማማለሁ። እናንተ ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ የሊቀ መዘምራን የቴዎድሮስ ዮሴፍ መዝሙር አለ፣ እሱን ጋብዣችሁ እንለያያለን። እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉት፣ ብዙዎች ጋር እንዲደርስም ሼር አድርጉት። ተጋበዙልኝ መዝሙሩን። ስሙኝ ምስጉን ነህ አንተ እስከ ዘለዓለም፣ እንደዚህ ምስጉን ነህ አንተ እስከ ዘለዓለም
እስከ ዘለዓለም መድኃኔዓለም እስከ ዘለዓለም አማኑኤል እልል እስከ ዘለዓለም መድኃኔዓለም እስከ ዘለዓለም መድኃኔዓለም ገለቴ ፈምአዳ ማልችል መስሏችሁ ነው አይደል? ማልችል መስሏችሁ ነበር። ፈምአዳ አመበራበራቴ አመበራበራቴ ሞቴ ጣቴ አመበራበራቴ ሞቴ ጣቴ እየ አመበራበራቴ ሞቴ ጣቴ እጃችሁን ከፍ ሞቴ ጣቴ